ሰላም እንዴት ናችሁ? ሰሞኑን ዲያስፖራ ሚዲያ ላይ አንድ ነገር እያየሁ ነበር። ጥቁር አሜሪካውያን እና ሶማሌዎች ምን እንደሚባባሉ ዲያስፖራ ሚዲያ እየቀነጨበ ሲያሳየን ነበር። እኔ ብዙ ጊዜ ያው በተለያየ ሀገር ያሉ በዩቲዩበሮች እና ሶሻል ሚዲያ የሚጠቀሙ ሰዎች የሚናገሩትን ነገር ሰማ ነበር። በፊትም ሶማሌዎች ከረጅም ጊዜ ጀምሮ እኛ አፍሪካዊ አይደለም ማለት ጀምሯል። አዲሱ ትውልድ ለእኔ ሶማሌ ልክ እንደ ከአበሻ ጋር በጣም የተቀራረበ ህዝብ ነው የሚመስለኝ። ከመንገድ ከሩቀት አንድ ሶማሌ ሳይ አበሻ ነው የሚመስለኝ እንጂ እንደውም ብዙ የሚራራቅ አይመስለኝም። ግን አዲሱ ትውልድ የሶማሌ ወንድሞቻችን አዲሱ ትውልድ እኛ የተለየንን የሚል ነገር ማስተላለፍ ጀምሯል። እንደውም እዚህ እንግሊዝ ሀገር ባለፈው የጤና የሚሞላ ፎርም ላይ ስሞላ ለምሳሌ ጥቁር ነኝ ካልክ ብላክ አፍሪካ ነህ ወይ ብላክ አሜሪካ ነህ ወይ ምናምን የሚለው ላይ ሶማሌ ሌላ ነው፣ ለብቻው ነው የሚሞላ ነው ያለው፣ በዛ ውስጥ የለም። እና እስከዛ እስከ መንግስት ድረስ ሄደው አይደለንም ብለዋል ማለት ነው። ኦኬ አይደለንም ቢሉም ናቸው፣ ወንድሞቻችን ናቸው። ይሄ ነገር እኔ የእነሱ እንግዲህ አንዴ አደባባይ ወጣ ነው። ግን አንድ ሁለት ሶስት ቪዲዮ አሜሪካን ሀገር የተወለዱ አበሾች እኛ ጥቁር አይደለንም አበሻ ነን እያሉ ለቀልድ ይሁን ለፈን ይሁን ለምን ቪዲዮ ሲሰሩ አይቻለሁ። ይሄ በጣም አደገኛ ነገር ነው፣ በጣም አደገኛ ነገር ነው። እኛ ጥቁሮች ነን፣ ወዲህም ወዲያም የሚባል አይደለም። ጥቁር ያን ጥቁሮች ነን አይደለም። በምዕራቡ ዓለም በተለይ በአውሮፓ እና በአሜሪካ አይደለም እንደኛ ጥቁር ሆነ አፍሪካዊ ሆነ ኦሪጂንህን የምትክደውን ተውና የተቀላቀሉ ሆኖ በቃ ነጭነታቸው በደንብ የሚታይ በነጭና ወይ በጠይ መሀል የተወለዱ ሊሆኑ ይችላሉ፣ ወይ በሆነ የሆነ ፈካ ያለ ቆዳ ካላቸውና ነጭ የተወለዱ ይሆናሉ። ነጭ እኛ ፈረንጅ የምንለው አይነት እኛ ሀገር አሁን ክልሶች የምንላቸው አሉ፣ የጣሊያን የግሪክ ክልሶች ነጭ ናቸው አይደል? እንደዛ አይነቶቹን እንኳን ጥቁር ነው የሚሉት እነሱ። እንደዛ አይነቶቹ በቃ የሆነ ነጥብ ካለበት ከሆነ የተቀላቀለ ከሆነ ጥቁር ነው የሚሉት። እንደው 75 በመቶ ነጭ እንኳን ቢሆን 75 በመቶ እንዴት ይሆናል ካላችሁ፣ ለምሳሌ አያትየው ጥቁር ሆኖ ከዛ የተወለደው ልጅ ደግሞ እንደገና ነጭ አግብቶ እንደዛ ሆኖ እንኳን በዲኤንኤ ሲታይ በጣም ትንሽ ጥቁር ነጥብ ያለበት ሰው እንኳን ጥቁር ነው የሚባለው። እኛ ጥቁሮች ነን። በመጀመሪያ ደረጃ ከጥቁርም የጥቁር መመከያ አድዋን ይዘን ሁሉንም ቀና ብሎ እንዲሄድ አለመገዛትን ያስተማረን የጥቁሮችም ጥቁር ነን፣ ምሳሌም ነን። አንዳንድ ልጆች ወላጆች ያሳዩቸውን ነገር አላዋቂ ወላጆች፣ አንዳንድ ሰው አላዋቂ ነው፣ አንዳንድ ሰው ተምሮ የማይገባው ሰው አለ። አንዳንድ ሰው ባለመማሩ ምክንያት እቤቱ የሰማው ነገር ብቻ ዓለም ላይ ያለ የሚመስለው ሰው አለ። ሌለ እኛ ሀገራችን ጠቆር ያለ ሰው ባሪያ ያለ ሌለ ለቀልድም የሆነ የምር በቃ እንደዚህ አንድ ጋምቤላዊ ወንድማችን በጣም ነው ኢትዮጵያ ውስጥ መገፋው ብሎ ቪዲዮ ሲሰራ ይቻላል። በጣም እኛም ድሮ ልጆች ሆነን ጋምቤላዊ ወንድሞቻችን መረብ ኳስ ሲጫወቱ አንድ ቦል ሲጫወቱ ስታዲየም አካባቢ ኦክቶ እጅሉ እንደዚህ የሚባሉ በጣም የታወቁ የብሔራዊ ቡድን ተጫዋቾች የነበሩበት ጊዜ የዛን ጊዜ እንኳን መንገድ ላይ ሲሄዱ ለማ ምናምን እየተባለ ሰው እነሱን ማንቋሸሽ፣ ከቤተሰባችን እንኳን ጠቆር ያለ ሰው ሲኖር እሱን ማንቋሸሽ፣ ይሄ ያለማወቅና የድንቁርና ምልክት ነው። ግን ይሄ ዋጋ ሊያስከፍለን ይችላል። አፍሪካውያን ወንድሞቻችን ለቀልድም የምርም እኔ ጥቁር አይደለሁም የምንላቸው ከሆነ ይቀየማሉ። አንደኛ ሀበሻ የሚለው ስማችን አፍሪካዊ ወይም ጥቁር ስላልሆንን ሳይሆን መጠሪያችን ነው። አብሲኒያ ከሚለው የመጣ ወይም ደግሞ የተቃጠለ ፊት ማለት ነው እኮ ትርጉሙ፣ ሌላም እኮ አይደለም። ፀሐይ መታው የተቃጠለ። አንዴ የጣሊያኑ ነፍሱ ይማሩ ቦሎስከኒ ኦባማ ሊመረጥ ሲወዳደር አንድ ጋዜጠኛ ጠየቀው፣ እንዴት ነው የአሜሪካው አሁን የሚወዳደረው ፕሬዚዳንት ምናምን ሲለው ቤሎ ብሮንዛቶ አለው። ማለት ቆንጆ ነው እና ፊቱ የተቃጠለ ነው ብሎታል። እና እንደዛ የተቃጠለ ፊት ማለት ነው። እና የራሳችንን አይደንቲቲ እየካድን ወንድሞቻችንን አናስቀይም። ለልጆቻችሁ ስነግሯቸው አፍሪካዊ መሆናቸውን ነግሯቸው፣ ፕራውድ ይሆኑ። ጥቁሮች ነን ደግሞ ምንም ወደዚህ ወደዛ የሚባል አይደለም። ጥቁር ነን፣ ድብን ያለ ጥቁር ነን።
እና ባለማወቅ ትንሽ ቀላ የሚል ቤተሰብ ላይ ከተወለዳችሁ እኛ ጥቁር አይደለንም። ምንድን ነን ጥቁር ካልሆነ ምን? እና በስተት ልጆቻችሁ የማይሆን ነገር ውስጥ በተለይ ውጭ የተወለዱ ልጆቻችሁም የሆነ ከሌላ ሰው ጋር ሲገናኙ አፍሪካዊነታቸውን በደንብ እንዲያንጸባርቁ እንትን በሏቸው። ወደ ተነጥለ ትመታለህ በኋላ ላይ። አሁን ሶማሌዎች ሰሞኑን ጥቁር አሜሪካውያኖችን ለደረሰባቸው ነገር ጥሪ አድርገው ነበር። እናንተ አይደለንም ብላችኋል፣ ተወጡት ነው ያሏቸው። እና አፍሪካውያን ወንድሞቻችን እንዳይቀየሙ፣ እኛም ደግሞ ጥቁር ነን። የአፍ ወለምታ መጥፎ ነው፣ እነሱ እንደ ዘረኝነት ነው የሚያዩት ለማለት ፈልጌ ነው። ሁሉም ሰው ቢያስብበትና ልጆቹን ቢያስተምር የተሻለ ይመስለኛል። ደግሞም እውነትም ነው። ስላዳመጣችኝ እግዚአብሔር ይስጥልኝ።